ዳጣዬ የኔ የዋህ የኔ ምስኪን እንደ ንጹህ ወረቀት የዋህ ጀግና ናት። ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም ሰላም እንደምትሆኑ ባለ ሙሉ ተስፋ ነኝ። ባላችሁበት ሰላማችሁ ብዝት ትርፍ ያለኝ። ዛሬ ደግሞ ዳጣ የሚለው በሁለተኛ ክፍል መጥቻለሁ ማለት ነው። ላይክ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ ማለት ነው። ዳጣ ምሳሌ ላይ የምሰራው የነበረች በጣም የምትሳዝን ቤተሰቦቿ አጋራ አላደገችም። መንገድ ላይ የሆነ ቤተክርስቲያን መንገድ ላይ ተጥላ ነው ሰው አንስቶ ነው ያሳደጋትና ስንት አመት 18 እስከሚሞላት ቤተሰቦቿ እየፈለገች ነበረችና ከ18 በኋላ ቤተሰቦቿ እንዳገኘች አይተናል ማለት ነው። እሱ ደግሞ አባቷ ሌላ ሚስት አግብተዋል፣ ልጆችም ወልደዋል ማለት ነው። እነሱ የነበሩት ድሃ ናቸው። ደግሞ ያገባው ደግሞ ሀብታም ሴት ነው ማለት ነው። እኔ ግን የዳጣ እናት ማለት ነው የሚለው እቺ ሰላም የምትባለው ሰራተኛ ሆና የምትሰራ ይመስለኛል ማለት ነው። እኔ እንደዛ ብዬ ነው የገመትኩ ማለት ነው። እናንተ ምን እንደምትሉ ኮሜንት ላይ አስቀምጡልኝ ማለት ነው። ከዛ ዳጣ ወደ ቤቱ ወሰዳትና ማለት በጣም ይንከባከባታል። ከዛ ያሉ ልጆች በላይ አድርጎ ነው የሚንከባከባት። ከዛ ሳሎን ላይ ቁጭ ብላ እህቶቼ አባቴ ምናምን ስትል ሰማች ሚስቱና፣ እንዴ ደረጀ ምን ስትል ነው የሰማከው? ምንድን ያልክ? አባቴ እህቶቼ ነው የሰማው ምናምን ስትል፣ ዳጣ ደግሞ እናቴ ምንድን ነው ምናምን ስትላት፣ እናቴ ስላሽ እንዴ ወደዛ ሂድ ምናምን አለቻትና፣ ከዛ እሺ ማለት አንቺ አልወለድሽኝም ግን እናቴ ስልሽ እናቴ ነሽ አይደለ? ልክ እንደዛ ነው ማለት ነው አለቻት። ማለት ሂጂ ውጪ ምናምን ስትላሽ ይከዳለ ምናምን ብላ ሄደችና ወጣች ማለት ነው። ዳጣዬ የኔ ምስኪን ሄደች። ከዛ ባልየው ደግሞ ለሚስቱ ማለት ነው አባባላት ማለት በቃ ማለት እንድትረሳው ተናዳ ምናምን ስለነበረች እንድትረሳው በቃ እንደዚህ ማለት ነው። እቺ እኮ ምስኪን ናት፣ ቤተሰቦቿ የሉም ምናምን ከመንገድ ላይ አግኝቻት ነው ያመጣኋትና አንቺ እንደ እናት እኔ እንደ አባት ቢሆን ምን ችግር አለው ምናምን አላልና፣ አንተ ስማማ እቺ ልጅ ማለት ነው ልጆቻችንን ታበላሻቸዋለች። አይታታል? ጸጉሯ፣ ልብሷ፣ አባላሏ፣ አነጋገሯ አይታታል? ምን እንደምትመስለው ከልጆቼ ጋር ስትበላ ማለት ነው። በጣም ልጆቼ ይቀየራሉ፣ የሷን ባህሪያት ነው የሚይዙ ምናምን ስትላት ነው። አይ ችግር የለም አይዞሽ ምናምን አላት ማለት ነው። እንግዲህ ፈርታለች ማለት ነው። ከዛ ዳጣዬ ከአባቷ ጋራ ልብስ ሊገዙ ሄዱ ማለት ነው። ኤባ የምትባለው ደግሞ መንቀኛ አለች ማለት ናታንን ትወደዋለች መሰለኝ። ናታን ደግሞ ለዳጣ መልካም አስተያየት ምናምን ስላለው በጣም ፈርታለች፣ በጣም ቀንታለች ማለት ነው። ውሃዬ የኔ ቆንጆ ደግሞ በጣም የምታምር ልጅ ለዳጣ ከዳጣ ጋር ፒስ ሆነዋል። በጣም ነው የሚዋደዱት፣ በጣም ነው የሚስማሙት፣ በጣም ደስ ይላል ማለት ነው። አብሮ ይጫወታሉ፣ ምን ይላሉ ቁጭ ብሎ ማለት ነው። ሰላም የቤት ሰራተኛዋ ደግሞ ውሃዬ አጫዋት አገኘሽ አይደለ? አጫዋት አይደለም ጓደኛ እህት ልክ እንደኔ ምናምን አለቻትና በጣም ደስ ብሏታል። ሰላም እንደዛ ስትላት ማለት ነው ትኩር ብላ እያየቻቸው ነበረች ማለት ነው። አናምርም ምናምን ብላ ጠየቀቻት ማለት ነው። ታምራላችሁ፣ በጣም ነው የምታምሩት፣ በጣም ነው ደስ የምትሉት እውነት
ምናምን አለቻትና ከዛ በጣም እየተጫወቱ ነበረ። ያቺ መንቀኛ ኤባ የምትባለው ደግሞ መሳሪ ክፉ ናት እና ወደ ዳጣ ሄደትና ዳጣ ነይ ምናምን ብላ ወሰደቻት። ከዛ የናታን ክፍል ወሰደቻትና ነይሞ ልንገርሽ የሆነ ቻሌንጅ ተጀምሯል ቲክቶክ ላይ ምናምን ስትላት ምን እኔ እቀርጥልሻለሁና ከዛ ኦዲት አርጌ ፖስትልሻለሁ ምናምን ስትላት ምንድነው በቃ እንኪ ይሄን መጽሐፍ ቅደጁና እኔን ቪዲዮ እቀርጻለሁ ከዛ ኦዲት አርጌ እልካለሁ ከዛ ታዋቂ ትሆኛለሽና ሲያገኙሽ ነይ ካንቺ ጋር ፎቶ ነሳ ምናምን ይላሉ። ነይ ቪዲዮ ለቅረጽሽ ምናምን ብላ መጽሐፉን ስትቀደው ምናምን ቀረጸቻትና ከዛ እሷ ደግሞ ይዛ ናታን ማለት ነው መጽሐፉን የሚቀድበት ማንም ሰው አይፈልግም ማለት ነው። በጣም መጽሐፍ ህይወት ነው፣ መጽሐፍ ሁሉም ነገር ነው ምናምን ብሎ ስለሚያስብ አይወድም ማለት ነው። ከዛ ዳጣዬ ከአባቷ ጋር ልብስ ለመግዛት ሄደች ማለት ነው። ኤባ በጣም ተናዳለች። ለእናቷ ሄዳ ማለት ነው እናቴ ለምንድነው ከኛ በላይ ዳጣን የሚንከባከባት የሚወዳት? ስታያቸው ራሱ እኮ በጣም ይመሳሰላሉ። ትኩር ብሎ ነው የሚያያት። ይህን ለምን አትጠይቁም ብላ እናቷን ነገረቻትና እናቷ ደግሞ የሆነ ነገር በቃ ሀሳብ ውስጧ ገባባት ማለት ነው። የሆነ ነገር እንድታስብ አደረገቻት ማለት ነው። ከዛ ዳጣዬ ደግሞ ከአባቷ ቆንጆ ጊዜ እያሳለፈች ነው። አባቷ መሆኑን አውቃለች። የእናቷ ነገር ግን አልተዋጣላትምና ለአባቷ አንድ ነገር ውለታዋልልኝ ባክህ እናቴ በህይወት አለች ወይ የለችም ምናምን ብላ ጠየቀችው። እሱን ጊዜ ያስፈልገናል ላንቺ አይጠቅምሽም አሁን ትንሽ ጊዜ ስጭን ምናምን ያላት ነበረ ማለት ነው። በቃ ተው አንተ ውጭ ላይ አባቴ ትሆናለህ፣ ቤት ውስጥ ደግሞ አሳዳጊ ትሆናለህ ለምን ምናምን ብላ ተናዳለች። ከዛ ቤታቸው ደግሞ ሄዱ። ከዛ ናታን በጣም ተገረመ ማለት ነው። በመልኳ በአለባበሷ በጣም ተገረመና ኤባ በጣም ቀናች ማለት ነው። በጣም ቀናች፣ ከመጠን በላይ ነው የቀናችው። እንዴ ስታመር ነይ ውሃ ደግሞ ሳመቻትና ነይ ፎቶ ላውጣችሁ፣ ተቃቅፉ፣ ተሳሳሙ እያለ ፎቶ አወጣቸው ማለት ነው። ኤባ ደግሞ ይህ ልብስ ለኔ ነው መሆን ያለበት ምናምን አለች። ከመቼ ወዲህ ነው አንቺ ቀሚስ ለብሰሽ የምታውቂው አለቻት እናቷ ደግሞ ማለት ነው። አይታችኋል የኤባ ቅናት ማለት ነው። በቃ ገና ለገና ናታን ይወዳታል ብላ ማለት ነው። በጣም ቀንታለች ማለት ነው። ሰላምዬ ደግሞ እናቷ ትኩር ብላ አይታታለች። በጣም ደስ ብሏታል፣ ስቃለች ማለት ነው። ከዛ ደግሞ ናታን ወደ ክፍሉ ነይ ያላት ዳጣና ስሚ ለምንድን መጽሐፌን ቀደሽልኝ ምናምን ብሎ ስጠይቃት የምን መጽሐፌን ለምን ቀደሽው እንዴ ኤባ እኮ ናት እንደዚህ አርጊ ቅደጁና እኔ ፎቶ ቪዲዮ ቀርጸሻለሁና ከዛ ፖስት ልሻለሁ ቲክቶክ ላይ ከዛ ታዋቂ ትሆኛለሽ ምናምን አለቻት ማለት ነው። አለችው ማለት ነው። ይቅርታ ቤተሰብ በጣም ተናደደ። ከዛ ዳጣዬ ደግሞ መጀመሪያ አልገባትም ነበረ። በኋላ እንደዛ ስላት ግን ተንኮል እንደመሆኑ ገባት ማለት ነው። ቆይ እዚህ ቤት የሆነ ነገር ይጀመራል ከዛሬ ምናምን አለችና ለኤባ ደግሞ ናታን ጠራት ማለት ነው። ወደ ዳጣዬ አመጣት ማለት ነው። በቀጣይ ክፍል ምን እንደሚፈጠር አብረን እናያለን ማለት ነው። የሆነ ቤትማ ይፈጠራል፣ የሆነ ነገርማ ይፈጠራል ማለት ነው። እስከዛ ሰላም ይቆየን። ባይ ባይ።